በድንግል ማርያም ይዣችኋለሁ። ይህን ቪዲዮ ለዓለም አድርሱት። ሁሉም ኦርቶዶክስ ይስማው ይየው። ይህንን ድንቅና ተአምራዊ ቦታ የበልበሊት ኢየሱስ አንድነት ገዳም ይባላል። በጌታችን በመድኃኒታችን በኢየሱስ ክርስቶስ የተገደመ ታላቅና ጥንታዊ ገዳም ነው። ገዳሙ በበረሃ ላይ የሚገኝ ሲሆን ቦታው ግን ለምለም ገነትን የሚመስል ድንቅና ተአምራዊ ቦታ ነው። በዚህ ቦታ የጌታችን የመድኃኒታችን የኢየሱስ ክርስቶስ የኪዳነ ምሕረት እንዲሁም የአቡነ ተክለ ሃይማኖት ጽላትና ቤተክርስቲያን ያለ ሲሆን ገዳሙ በጣም ታላቅና ጥንታዊ ነው። የዘቢብ ምርት ያለበት ዘቢብ ከዛ ተመርቶ ወደ ተለያዩ ቤተክርስቲያኖች የሚላክበት በጣም ተአምራዊና በኢትዮጵያ ብቸኛ የሆነ ታላቅ ገዳም ነው። ይህ ገዳም በጣም ተአምራዊና ፈዋሽ የሆነ ጸበል አለው። እዚህ ቦታ ላይ ስትመጡ የምታገኙት ምግብ እንዳለ መድኃኒት ነው። ይህንን ቦታ ለመርገጥ ያብቃችሁ። ሁላችሁም ይህን ቪዲዮ ሼር በማድረግ ለሁሉም ሰው እንዲደርስ፣ ለሁሉም ኦርቶዶክስ፣ ለሁሉም ኢትዮጵያዊ እንዲሁም ዓለም ላይ ላለ ሕዝብ ሁሉ እንዲደርስ አድርጉ። ከዚህ በመቀጠል አባ ገብረ ማርያም በገዳሙ ድረስ በመሄድ ያደረጉትን ጉብኝት፣ ስለ ገዳሙ ታሪክና አመሰራረት እንዲሁም በገዳሙ ውስጥ ያሉት መናንያን በምን አይነት ሁኔታ ውስጥ እያገለገሉ እንዳለ የምታዩበት ቪዲዮ ስለሆነ ላይክ እና ሰብስክራይብ በማድረግ ይህ ቪዲዮ ወደ ህዝበ ክርስቲያን እንዲዳረስ የበኩላችሁን አስተዋጽኦ እንድታደርጉ በልዑል እግዚአብሔር ስም ጥሪያችንን እናስተላልፋለን። ሰላም ጤና ይስጥልኝ። እንደምን አላችሁ የክርስቶስ ቤተሰቦች? አሁን የምንገኘው በልበሊት ኢየሱስ ገዳም ነው። እንግዲህ እንደምታዩት የገዳሙ ገጽታ ይህን ይመስላል። በጣም የሚያስደንቅ የተለየ ገዳም ነው። በልበሊት ኢየሱስ ገዳም በአትክልትና በፍራፍሬ የበለጸገ ገዳም ነው። ገበሬዎች ናቸው። አመት እስከ አመት በመስኖ የሚለማ እርሻ አላቸው። እንደምታዩት ማንጎ ወፉ ምኑ የሚጫወትበት ነው። እንደምታዩት እንዴት እንደሚያምር። እንግዲህ የኛ ሀገር መነኮሳት እንደዚህ ናቸው። አባቶቻችን የተከሉት ነው እንግዲህ ለኛ ለልጆች ዛሬ የደረሰው። አሁን እኛም ደግሞ ለልጆቻችን እንዲህ ብንተክል ብናለማ ለትውልድ እንደርሳለን ማለት ነው። ገዳማት በሚቆረቆሩበት ጊዜ ታሳቢ እንዲደረግ ለማለት እወዳለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሏቸው አገልግሎት ጠንካራ የሆኑ በአገልግሎት በስራ ጠንካራ የሆኑ መነኮሳት መናኸሪያ የሆነ ቦታ ነው። እንደምታዩት ቀድሞ የነበሩ አባቶች ፍራፍሬ ተክለው ማንጎን፣ ፓፓዮን እንደምታዩት መስኖ ውሃ ምንጭ እንደዚህ ውስጡን የሚሄድበት ነው። ገዳሙ ከተመሰረተ በጣም ረጅም ዓመት ያለው ታሪክ ያለው ነው። ገዳመ ኢየሱስ አባቴ ሆይ ቅዱስ ኢየሱስ አባቶች አሉ። ምክንያቱም አሁን የሥራ ድርሻ ስላለ ለጊዜው አባታችን አሁን ስለሌሉ በኩረት ብርሃን አባ አረጋዊና አድማሱ ታላቅ ገዳም አበምኔት ናቸው። ያው እሳቸው በወጣ ውረድ ብዙ ፈተና በማሳለፍ ይህ ጫካ የነበረውን ገዳም አቅንተው እንደዚህ ትልቅ ደረጃ በዓለም ዘንድ እንዲታይ እንዲሁም ደግሞ እስከ ውጭ ዓለም ድረስ እንዲሁም እስከ አዲስ አበባ እስከ ተለያዩ በቃ ክልል በዚህ ኢትዮጵያ ውስጥ ይገደባል ብሎ በማይወሰነው አስተዋውቀው እንዲሁ ቤተክርስቲያኑን እንዲህ ኪዳነ ምሕረትን ኢየሱስን ማሰርተው ከፊላ ቤት የነበረውን ወደ ከሳር ቤት የነበረውን ወደ ቆርቆሮ ቀይረዋል። ነገር ግን እናውን ረጅም ታሪክ ልናገር ሳይሆን አባቶች እስከሌሉ ድረስ የተወሰነ ትንሽ ቃላት ነው ፈልገው ብዙም አይደለም። አንደኛ የውጭ ሀገር እህቶቻችን ወንድሞቻችን ሊያግዙ ስለሚፈልጉ፣ ሁለተኛም ደግሞ ገዳማዊ አባቶቻችን ማልበስ እንፈልጋለን። የሚፈልጉትን ነገር ማድረግ እንፈልጋለን። የጎደላትን ቤተክርስቲያኗ ገዳማት የሚፈልጋትን እንድናደርግልህ አንድ ገዳም አስጎብኝን ብለው ስለሚያመጡ ጉዞ አድርገን ይዘን እንድንመጣና ገዳም እንዲጎበኙ የሚፈልጉ ብዙዎች እህቶቻችን ወንድሞቻችን አሉ። እኛን ሰዎች እኔም በዚህ አገልግሎት ላይ እንግዲህ አይተውኛል፣ ቅድም ገልጸውልኛልና የዚህ አገልግሎት
በ7 ዓመት ሙሉ ተሰውሬ የነበርኩና ከዛም አባ ሳሙኤል ገዳም ዘዋልድባ ነው ራሴን ያወቅኩት። በዛ ገዳም ላይ ራጌ ተቀብዬ ያው ወደ ዓለም ተመልሼ በዓለም ውስጥ ሆኜ እያገለገልኩ እገኛለሁ። ብዙዎች መንገድ ሆኛቸው እያገለገልኩኝ ነው። አዳይ ፈጣሪ ነው። ነገር ግን እኔ በዚህ በዕድሜ ላይ ገና ብዙ ነገር ሲጠብቀኝ ልጅ ቤተሰብ መምራት በሚገባኝ ሰዓት ላይ ያው ይህንን አገልግሎት እንዳገለግል ፈጥሮኝ ያው ለብዙዎች መንገድ ሆኛለሁ። አሁንም ቢሆን እኔ በየሄድኩባቸው በየገዳማቱ ዞራለሁ። በየገዳማቱ በምዞርበት ሰዓት ላይ እንደዚህ መረጃዎች እንድንስል በቃ ለእነኛ እህቶቻችን ወንድሞቻችን ለገዳሙ ያሉን ነገር አስተዋጽኦ እንዲያደርጉ እንዲያግዙ እንዲመጡ እውነት የእግዚአብሔር ቤት እውነት ጥሩ ቦታ እንደሆነች አባቶች በበረከት እንደሚጸልዩ ሁሌም ከእግዚአብሔር ቤት እንደማይርቁ አባቶች ሁሌ ጠንካራ እንደሆኑ እንዲረዱ ለማለት አባቶችን ደግሞ ሰብሰብ አድርገን አናግረን የሚፈልጉትን ደግሞ ጥያቄ አቅርበን እንድንሄድ ብዬ ነው ዛሬ የመጣሁትና አሁንም ቀጣይ የሚሆነውን ነገር ስለምናደርግ መጀመሪያ ገዳመ ኢየሱስ አባቴ እስኪ ምን መልእክት ሊቀበልና ልሄድ ብዬ ነው የመጣሁት። እርስዎ ደግሞ በተቻለው አቅም ያለውን ነገር ታወርሱኛላችሁ። በስንት ዓመተ ምህረት ተመሰረተ የሚለውን በአጭሩ በምታውቁት እንደገናም ደግሞ ያሉትን አባቶች ሰብሰብ አድርገውልኝ ትንሽ የተወሰነ አውርተናቸው የተወሰነችም ልብሶች ይዣለሁ፣ የተወሰነ ጋቢዎች ይዣለሁ። እነኛን አልበሻቸው እንድሄድ ነው መጣሁት። ቀጣይ ደግሞ የምናደርገውን ነገር አንዳንድ ነገሮች ጨመር አድርገን በርከት ብለው ሰው እንዲመጣ ጉዞ እንድናደርግ እንድታግዙኝ እፈልጋለሁ ማለት ነው። ለዛ ነው እኔ ረጅም ነገር አልናገርም ብያለሁ። ምክንያቱም የማልናገርበት ምክንያት አንደኛ ሕፃንም ጭምር ስለሆንኩም ሙሉ ታሪኩን የሚያውቁ አባቶች አሉ። እነሱ ለገጠመኝ በስራ ምክንያት ከለሚ እዛ ነው ያሉት። አሁን ኮሚቴዎች እነኚህ የስራ አባሎች ብርፋት የሚባላሉ በእኛ በዚህ 7 ኮሚቴዎች የሚባሉ ማለት እዛ ስለሆኑ እኔ ለትንሽ መናንያኑ በእርግጥ አሁን ያለው ቤታቸው በየተለያዩ ቦታ ላይ የፊላ ውስጥ በየተለያዩ ቦታ ስለሆነ በየብቻ ነው ያሉ። አሁን እነሱን ሰብስብና እናውጣቸው ብለን መናንያን እንደምታውቁት በእናንተ ህይወት ያለ ሰው ያውቀዋል። እናውጣ ሲሉት ለምንድን ነው ምናምን ብሎ ሆነ ፍራቻ አላቸው። ነገር ግን 3 አባቶች 4 አባቶች ከተባለም እነሱን አባቶች አንጥቼ ያለውን ነገር የተረድተው ታሪኳንም ትንሽ የተወሰነ ነገር ለእናንተ አስረድተው ለዓለም እንዲደርስ ማድረግም ይችላሉ። መልካም። እኔም የምፈልገው ይሄንን ነው። አባቶቻችን ስንት ገዳማዊ ይኖራሉ እዚህ ቦታ? ገዳማን በጣም ብዛት አለው። እናቶች እንደተቃላይ ዞሮ እስከ 300 ይሆናል። እንደተቃላይ ማለት ነው። እስከ 300 ይሆናል። እናቶችም አባቶችም ምስሉ እስከ 300 ይሆናል። ነገር ግን ያው በየተለያየ ሴክተር የስራ ስላላቸው ይበታተናሉ። አሁን ለጊዜው በገዳም ውስጥ የምናገኛቸው ከስራ ውጭ ያሉትን እስከ 200 እስከ 300 ይኖራሉ። እስከ 200 ይኖራሉ። ሌሎች በስራ ዘርፍ በተለያየ ቦታ የተልእኮ ስራ እየሄዱ እየተንቀሳቀሱ በተለያየ ቦታ ይኖራሉ። ያሉት ግን ሁሉም በከብት ጥበቃ አለ፣ የአዝመራ ጥበቃ አለ፣ የአትክልት ጥበቃ አለ፣ የወይን ጥበቃ አለ። ሌሎች ደግሞ አሁን እዛ ጋር ማለጀካቸው እንደነ ማሽን ላይ ያነፈሱ ነው። ሌሎች የተለያየ ስራ ተግባር እየሰሩ እስከሆነ ድረስ ብዙዎች እንደዚህ አሁን ባንድ ጋር ጀምረን እኔ እንዳጋጣሚ በዚች አካባቢ ላይ ያገኛችሁ እንዳጋጣሚ ቆየን እንጂ ሁሉም አሁን የለም። ከስብሎ ራሱ ገዳሙ ጭር ብሎ ብዙም ጥሪ ያለ ነው። ሰዎች እንደዚህ እንትን አይሉ ብቅ ብሎ በዛም ብዙ አይሰጡም። እንደው በተለይ ደግሞ መኪና ድምጽ ሲሰሙ ምንድነው ምን መጣ ያሉ ብዙም ክትት ነው የሚል እውነት ለማውራት ነው። እንደዛ እስከሆነ ድረስ አሁን 3-4 አባቶች ካህናቶችን በቅርብ አገኛለሁ። እነሱን ጠርቼ ማስመጥቼ ያለውን ነገር ከነሱ ጋር መወያየት እንችላለን። መልካም። እኔም እንደዚህ የምፈልገው ከዛ ቀጣይ ሙሉ ለሙሉ ስልክና ሁሉ ነገር ተቀብለን ቀጣውን ጉዞ የማስተካከል ስራ እንሰራለን። በዚህ ቀን እንመጣለን፣ በቀጠሮ እንመጣለን። ለምን አባቶች እንዲሰበሰቡና እህቶቻችን ወንድሞቻችን እንዲጎበኙ እንዲመርቋቸው ጸሎተ ቡራኬ አድርገውላቸው እንዲሄዱ የማድረግ ቀጣይ ሊሆን ይችላል። አሁን የመጀመሪያ ጊዜ እንደታዘዝኩት በራእይ እንደታዘዝኩት መሰረት መጀመሪያ ሄጄ ማንቃት አለብኝና ድረስ ብዬ ማግኘት አለብኝ ብዬ ነው ዛሬ መስዋዕት ከብዬ የመጣሁትና እግዚአብሔር መስዋዕቴን ተቀብሎ ደግሞ እናቴ ቅድስት ድንግል ማርያም ወላዲተ አምላክ በረከቱን ተቀብላ ሁሉ ነገር እንድታደርግልኝ እናንተንም የጸናችና የጠነከረች ሃይማኖት እንድትሆንልን። ሀገራችን ዛሬ መዓት ሆኖብናል፣ ገዳማዊ ጠፍቶብናል።
ገዳማዊ ደግሞ እንዳይጠፉብን በጥንቃቄ መሆን ያለበትን ነገር እንድናደርግ እግዚአብሔር ፈቃዱ ይሁንልና እኔም በቻለኝ አቅም በተሰጠኝ ድርሻ በተሰጠኝ ችሎታ እግዚአብሔር ጥበቡን ሰጥቶ ፍቅርን ሰጥቶ ለዛ አድርሶኛል። እናንተንም አባቶችን እንደዚሁ ደግሞ እናንተም በጸሎት እንድታግዙኝ ይህንን ነገር ለማውረስ ነው። እህቶቻችን ወንድሞቻችን የክርስትና ስማቸውን የመጽሐፍ ስማቸውን ይዘን እያስረከብናችሁ እዚህ ሱባኤ እንድትይዙላቸው የጸሎት ቡራኬዎቻቸውን እንድታደርጉላቸው ብዙ የታወቁ እህቶቻችንም ወንድሞቻችን እንዲድኑ ለማድረግ የእናንተ ጸሎት የአባቶች ጸሎት ያስፈልጋል። ዋናው የምንና ህይወት ላይ የተመስጦ እና ራስን የመግዛትም ጭምር ስለሆነ ከእግዚአብሔር ጋር ስለሚገናኙ ገዳማዊ በዓለም ላይ እየተደባለቁ ብዙም ደስተኛ አይደለም። ይህን አድርጉ ስንላቸው ሌላ ነገር በገንዘብ የተመኩ ስለሆኑ ዓለማዊ ላይ የተቀላቀሉ ስለሆኑ እነኛን ሳይሆን የምፈልገው ተከተው ያሉ አመደካማ ሆነው ያሉ እነኚህ አባቶች እነኚህን እህቶቻችን ወንድሞቻችን ታታሰሩበት እንዲፈቱና ጸሎት እንዲደረግላቸው ስለምፈልግ ገዳመ ኢየሱስን መጥቼ ልጠይቅና የእናንተን ቡራኬ ስለምፈልግ አባቶቻችንን እህቶቻችን ወንድሞቻችን እንዲማሩ ስለምፈልግ ነው እንጂ ሌላ ነገር አይደለም። በተቻለን አቅም በዛሬው ትንሽ 3-4 ታገኘን የነሱን ቃለ ጠይቀን ስልክ ምንም ተለዋውጠን አድራሻ ተለዋውጠን ቀጠሮ እንይዛለን ማለት ነው። ተደዋውለን በረከት ብለን ስለምንመጣ የዛ ጊዜ አባቶች ተሰብስበውልን እነዚህ እናደርጋለን ማለት ነው። በጣም ጥሩ። ፈቃደኛ የኮሚቴው ዋናው የገዳማ በኮሚቴ ዋና አስተዳዳሪ እነኚህ ፈቃደኛ እንዲሆኑ ፈቃዱን እንድትጠይቁልን በስልክ ባለውን ነገር አገናኝታችን እንጨርሳለን። ወይም መምጣት አለብን እኛ ቀድመን እንመጣለን። እሺ ጥሩ ነው። ሀሳቡ በጣም ጥሩ ትልቅ ነገር ነው የገለጹት። ነገር ግን አሁን እንዳላችሁት እንግዲህ ለአንድ ስራ የሚመለከተው ክፍል ግዴታ ተጠይቆ መልካም ፍቃድ መሆኑን መታወቅ አለበት። ነገር ግን ይሄ ደግሞ ለበጎ ለመልካም ለቅን ነገር ነውና እናንተ አስተሳሰባችሁ ጥሩ ነገር ነው። በእርግጠኝነት እነሱም ደግሞ ምንም አይሉም። በቃ መናንያኑን ለማገዝ መናንያኑን ለመገደፍ ያለውን በቃ በገዳም የሚኖሩትን አባቶችን እናቶችን በገዳም ህይወት የሚኖሩትን ያለውን የውጣ ውረድ ህይወት የጉስቁልና ህይወትን ያለውን ችግር ተረድታችሁ ምን ያክል ነው ዛሬ መናንያኑን ብንጠይቅ የሚለውን እናንተ በዛሬ ኑሮ ውድነት ይሄ አስተሳሰብ ትልቅ ነገር ነው ለኛ በእርግጥ ነው። ነገር ግን አባቶቻችንን ጠይቀን የሚመለከተው ክፍል አፈመሩን እንጠይቃለን። አፈመሩ ወደ መምህሩ ደግሞ ከላይ ያለው መልእክት ያስተላልፋሉ። ምን ይሁን የሚለውን ደግሞ አባቶቻችን ተረድተን ያ ነገር እንደዚህ ነው፣ ይሄ በዚህ ነው፣ መልእክቱ ትእዛዙ እንደዚህ ነው የሚለውን አይ መልካም ፍቃድ አይደለም፣ አይ መልካም ፍቃድ የሚለውን በስልክ ስላለ እንተዋወጠን ያንን ወደ እናንተ ትእዛዙንና መልእክቱን እናደርሳለን። እና ስለዚህ ያው ባለው መሰረት አሁን የሚመጣውን ንብረት ወደ ገዳም ይገባል፣ ወደ ጽሕፈት ቤት ያንን ለሚመለከተው ክፍል ምን ይሁን ቤት ይደረግ የሚለውን ነገር ጽሕፈት ቤት ነው መልእክቱንም ትእዛዙንም የሚያስተላልፍ። ከዛ ሳሙናም ቢመጣ ልብስም ቢመጣ የተለያዩ ቁሳቁሶች የሚወጡ ጽሕፈት ቤት ይገባሉ። ጽሕፈት ቤት ደግሞ ከሚመለከተው ክፍል ተወያይቶም ለሚመለከተው ያደርሳል ማለት ነው። ነገር ግን 15 ሰዎች 10 ሰዎች መጥተው 5 ነገር ቢሰጡ ያለ ገዳም ያበላሻል። የሚያበላሸው በምን ምክንያት ነው ብትሉኝ 5 ሰው አግኝቶ ሌላው ይቀራል፣ አይዳረስም። ያ ላይ ስተቶች እንደዛ ነው። ያ ስለሆነ ቀጥታ የሚወጣው ነገር ወደ ጽሕፈት ቤት ነው የሚገባው ማለት ነው። ደካማዎች በጣም የደከሙ አባቶች እና እናቶች በጣም የደከሙ ለእንሱን ነው አድርገን ደግሞ ቀጣይ በርከት ብለን ሲመጣ ሙሉ ይሄን ያህል መለኮታት አለ ሲባል በእነኛ ልክ ተሰርቶ እንዲመጣ ነው ሀሳባችን። አሁን ድንገት አንድ ልጃችን ነች ገዳም ትችዱ ይዛችሁ ሊሄዱ ብላ የሰጠችን ሹራብና ጋቢዎች ነው የሰጡን። ያችን ይዘን መተናል። ያንን እንሰጣቸውና ቀጣውን ደግሞ የመነጋገር ስራ ጭምር ነው የመጣ ነው እና ይዘን መልሰና እንሄድ መቼም ስለዚህ ያንን አሁን ሰብሰብ ይበሉና እነኚህ አባቶች ሀሳባቸውን ተነጋግረን ጨርሰን አድራሻ ተለዋውጠን መሄድ ብቻ ነው። በጣም ጥሩ እና ገዳሟንም ደግሞ በደንብ ለያትና ለጎብኛት ያለችዋን ነገር ደስታዋን ፍቅሯን ደግሞ አይቼ በደንብ 2 ቀን 3 ቀን አድሪባት መሄድ እፈልጋለሁና አሁን መጀመሪያ
ላድርግ ብዬ ነው የመጣሁት። ይሁን ጥሩ፣ በጣም ጥሩ ደስታ፣ በጣም ጥሩ ነው። እኛም ለኛም ክብር ነው እንደዚህ መታየታችን መጎብኘታችን፣ እኛም ደስተኛ ነን። በጣም በፍቅር ነው የምንቀበለው። አሜን አሜን። ቤተክርስቲያኑ ብዙም ያስፈልገዋል። ምክንያቱም እኔ አሁን የአልባሳት ወይም የጧፍ ወይም የመብራት ወይም የሻማ ነገር የሚሸግራቸው አሉ። እንደ ስተኳይ ያለው ነገር ልናገርና ለምሳሌ አሁን ልብስ ለምሳሌ እኛ አልባሳት ላሉት ልብሶች እንኳን በተለይ ጨርቁን ቋጥረን የምናስቀምጣቸው እሱንም ማሳየት ይችላል። ነገር ግን እኛ አሁን ይገርመኛል። የግል ልብሴን በደንብ በንጽህና ነው ቤት የማስቀምጠው። የቤተክርስቲያን ልብስ ደግሞ ግን እንደዚህ ዝም ብለን ጠቅልልና አይደለም በማዳበሪያ የሆነ እንትን እንደምንከተው እንደዛ አድርገን ነው አሁን ጨርሰን ያለ። አሁን ለልብስ መደርደሪያ የሚሆን የቁም ሳጥን መጽሐፍቶችን ብናያቸው ጨርሰው የተበሉ አሉ። አሁን ተዛ ሀይጤ ጋጣቸው ከዚህ እንዲህ ዝም ብሎ ይቀፈፋቸው የብራና መጽሐፍቶችን ማስረጃ ስለሚሆነኝ ይሄ ነው ችግሩ ገዳሙ ላይ ያለውና ይሄን እንድታገዙ ይፈልጋሉ ለማለት ማስረጃ እንደሆነኝ እናየዋለን። በጣም ጥሩ ያ ያለ ችግር። ከዛ ደግሞ ባሻገር ያው ድሮ በዚህ ወቅታዊ ጉዳይ ባልተከሰተበት ሰዓት ሻማ፣ ጧፍ፣ ዘይብ፣ እጣን ይሄ ይመጣ ነበር። አሁን ግን ያው ተጓዥም ቀረ ጎብኝም ቀረ ምንም ገኘ። ያው እንዱ በለታዊ እንዱ የምናውቃቸው ሰዎች ይሄን ያክል እንዚህ ሸፍላክልን እያለን እንጂ እንደ ድሮ ገቢነቱ ቀርቷል። የለም በመሰረቱ ራሱን ችለን ራሳችን ብንንቀሳቀስም ከሰውም ጭምር እየታገዘንም ቢሆኑ ኖሮም እስከዛሬ ይመጣ ነበር። በራሳቸው ፍላጎት የሚያመጡት እጣንና ጧፍ ነበር። አሁን እሱ ቆሟል። ይሄ ያስፈልገናል። መልካም ይሄን ነገር በቃ አሁን እንይዛለን። ውስጡ ብዙ ጥቃቅን አለ ያልገለጽኳቸው ብዙ አሉ። እነሱን ደግሞ እያየን ይሄ የምለውን ነገር ደግሞ ቀስ ብለን እናገራለን። እሺ ካህናቱስ አገልጋይስ አበላቸው አበላለው እንደዚህ ነው የሚያገለግሉት? አይ አበል ብዙም አይደል የለም። ዝም ብሎ ካርድ እንኳን ብዙም አይደል ዝም መላም የለው። ምክንያቱም ያው እኛ በመነና ህይወት ስለሆነ ለመናናያችን የሚሆኑ የሚጠቀሙት ነገር አለ? ምንም ነገር የለም። ነው እኔም የምፈልገው ለምን ብዙ ነገሮችን ሰው አንዳንድ ሰው ገዳማዊን ተጠቅሞ ዘረፋ የተጀመረበት ነገር አለ በዓለማችን ላይ ዛሬ። ገዳማዊ አባቶቻችን እየተጎዱ ወደ አልተገባ ውስጥ እየገቡ ወደ ዓለም እየወጡ ደግሞ የተለያየ ነገሮች እያደረጉ ጫና ሲበዛባቸው እየወጡ ብዙ ነገሮች እየተደረገ ስለሆነ ይህንን ገዳሙን ደግሞ የሚያቆሽሽ ነገር እንዳይሰራ ጥንቃቄ እየተደረገ ብሄድ የአባቶቻችን የጥንት ቅድመ አያት አባቶቻችንን ቅርስ ጠብቀን ብናስቀምጥ መልካም ይመስለኛል በራሴ ማለት ነው። እና ብዙ ነገሮች ስላሉ እውነት ነው ትክክል ነው። እና ያለውን ነገር ተነጋግረን እንድትጠብቅ እፈልጋለሁ። እናቴ ቅድስት ድንግል ማርያም ወላዲተ አምላክ ትእዛዟን ጠብቄ መጥቻለሁና እኔም አሁንም ልቀጥል ዝግጁ ነኝ። ተነጋግረን ያለውን ነገር እንላለን። የትምህርት ሰላም ነው። ያው እንግዲህ ናቸው እነሱ የገዳም አባቶችን ፈልገን ነው ማየት ፈልገን ነው ያለውን አንዳንድ ታሪካዊ ነገር መስማት እንፈልጋለን የሚለው ነው። ለዛ ነው እናንተ እነሱ ሰብሰብ ብለው በርካታ አባቶች ቢሉልን የሚሉት። ያው እኔ ደግሞ ያለው ነው ነገር ያለው ምክንያቱም የነገርኩት ምንድነው አባቶች በየስራ ቦታ በተለያዩ ቦታዎች ስለተሰረጃቸው አሁን ተሰብስበው ላናገኛቸው እንችላለን። ባለው ሰው 3-4 እንግዲህ ሰው ይመጣሉ፣ ጎብኝ ይመጣሉ፣ ተዘጋጅተን እንጠብቅ የሚለውን ቀስ ብሎ በሂደት ሊሆን የሚሆን አሁን ለጊዜው ግን በተገኘው ሰው ቀጠሮ ይዘን እናንተም ሰዓት አዘጋጅታችሁልን በዚያ ሰዓት እንግዲህ ያለውን ነገር የበለጠ የገዳሙ በእምነት ያለውን ችግር የሚያውቁ የበለጠ ከኛ ይልቅ መቼም የበላያችን እስከሆነ ድረስ ከሳቸው የበለጠውን ታሪክ በደንብ የገዳሙንም ችግር እንደገናም የቦታውንም ታሪክ የበለጠ እነሱ ስለሚያውቁት ሰብሰብ ብለን እንጠብቃቸዋለን። አሁኑ ደስ ብሎናል። አሁኑ ጥሩ ነው፣ እግዚአብሔር ይመስገን። አሁንም ፈቃዱ ሆነ ደግሞ እንዲመጡልን ነው። መልካም እሺ።
የምትሉት የእናቶች ያቀላል። እሺ ያለውን ነገር እንግዲህ በዚህ ጨርሰናል። የሚያስፈልገውንም እሳቸው ነግረውናል። ምን አሁን የሚያስፈልገው ነገር አለ? ይሁን ከእሳቸው ከተነገረ ተቀበለናል። አዎ ምንም ተቀበለናል። እዚህ አንዳንድ ነገሮች ቦታው አድርግ እያሉ ስላሉ ያደርጋሉ ብዬ አስባለሁ። ይህን እንደሚደረግም እርግጠኛም ሆነ መስከረም ነሐሴ ወር ጨርሰን መስከረም ላይ ስንገባ የመሰረት ድንጋይ ተጥሎ ቀጥታ እንደተጣለ ወደ ስራ ነው የምንገባው። በዛን ሰዓት አላናችሁ አይዟችሁ ተጎንናችሁ ነን የሚለን ሰው ብናገኝ በጣም ደስተኛ ነው። መልካም። እኛም የምንፈልገው ተጎናችሁ እንደሆኑ አባቶቻችን፣ ልጆቻችን በእኔ አማካኝነት ድነው ያሉ እህቶቻችን፣ ወንድሞቻችን ተጎናችን እንደመሆን ደግሞ አያሳፍሩን። ይሄን ነው የሚፈልጉት። ያው ቅድም እንዳልኳችሁ አብዛኝ ቡራቻቸውን ጸሎታቸውን ይፈልጋሉ። ጸሎታቸውን የሚፈልጉ ብዙዎች አሉ። አሁን እዛቸው ነግሬያቸዋለሁ። የክርስትና ስም ሰብስበን ለእናንተ እንሰጣለን። ለአስራራቅም ሆነ ለሰባት ቀንም ሆነ ሱባኤ እንድትይዙላቸው እንፈልጋለን። ይህንን አድርግላችሁ በገሌ ላይ ያለ ርኩሳን መንፈስ እንድትልቅ ያሉ ይጸልያሉ። እንደዚህ ነው እያደረግን ያለ ነውና የት ነው እስካሁን ተወስዶ የነበረው? ማህበረ ስላሴ ትግራይ ውስጥ ነው ያሉት፣ በመተማ ወረዳ ውስጥ ነው ያሉት። እዛ ነው የምልከው። እዛ እልካለሁ ማህበረ ስላሴ። ከዛ ቀጥታ ደግሞ ወደ ገዳሙ ወደ ቆላው በረሃው መተማ ቆላ ነው ያወራዱ። ቋራ አድማጮ እዚህ እሱማ ወደባ ነው። አረ ተዛው አለ ሌላ ገዳም በጣም ሩቅ ነው፣ በረሃ ውስጥ ነው። እንደዚህ ይሄ እንደውም እንትን ነው ደስተኛ ነው። ያ ጭራሽ ጭልጥ ያለ በረሃ ውስጥ ገደልና ዋሻ ውስጥ ነው ያሉት። እዛ ነው የሚላከው። እዛ ለ14 ቀን ሱባኤ ይወሰዳል። ከዛ እነኚህ እህቶቻችን ወንድሞቻችን ደግሞ ጸበል ይታዘዛሉ። ወደ ጸበል ተጠመቁ ንስሐ ገብታችሁ እንላለን። ከዛ ቀጥታ ተበሽታቸው ይፈወሳሉ። ምንም ያለምንም ጥያቄ ማለት 14 ቀን ጸበል 14 ቀን ሱባኤ ይወሰድላቸዋል። በዚህ ነው እያደረግን ያለ ነው። እነኚህ ሰዎች ደግሞ ፍጹም ድነው ደስተኛ ሆነው ይኖራሉ ማለት ነው። እዚህም ደግሞ በአቃራቢ እኔ ቶሎ ላስቸኳይ የሚሆኑ ነገር ለእናንተ በሰጥ አንደኛ ገዳሙ ይጠነክርልኛል፣ ሁለተኛ ደግሞ ልጆቻችን ይዱንልኛል። በእናንተ መልጃ ይሰማችኋልና ይቀበላችኋልና እሱም ብላችሁ ስለወጣችሁ እሱም ብላችሁ ታችሁ ስለገባችሁ ዓለም ንቃችሁ ስለወጣችሁ እሱ ስለሚሰማችሁ ከእግዚአብሔር ጋር አምላካችን ጋር ስንምንገናኝ እንደተመላክታት ሁላችን ስለምንገናኝ እሱ ስለሚያቀን ውስጣችን ስለሚያቀን ውስጣችን ንጹህ ሆነ ለሱ ስላስገዛ ውሳኔና የሌለበት ወንጀል የሌለበት ኃጢአት የሌለበት ቦታ ስለሆነ በዚህ መንገድ እንድንገላገል በዚህ በኩል እንድንጠቅም ልፋታችንን ዋጋችንን ደም ከፍተን ስቃችንን አይተን እንድናድን ስለምፈልግ እንድታግዙኝ ስለምፈልግ ነው። አብዛኛው ወደዚህ የላከችኝ እናቴ ቅድስት ድንግል ማርያም በዚህ ቅርብ ቦታ በዚህ ስላለችኝ ነው። በዚህ እንሄዳለን። ዋልድባ ገዳም እንሄዳለሁ፣ ደብረ ሊባኖስ እንሄዳለሁ፣ እዛም ደብረ ዜና ማርቆስ እሄዳለሁ። ደብረ ዜና ማርቆስ ታወቁት ማለት ነው። እዚህ ቋላ እሄዳለሁ። እንደዚህ እያደረገው ዋና ትልልቅ ዳማቶች ላይ ማቀበለው ማለት ነው ይሄን ነገርና በዚህ መንገድ እያቀበልኩ ይሄው እስካሁን ድረስ አገልግሎት እንትን ብያለሁ። አሁን ደግሞ በይሄንን ቦታ ሄድ ታለችኝ ብዙ ጊዜ ቆየሁ። ከነገ ዛሬ ስል ጊዜ ፈጀብኝ። አንቺ ዛሬ መስዋዕት እንክፈል ብዬ እነኚህ ልጆች አሸግሬ ይዘው ይመጡ። የተመሰገነ ይሁን። ትንሽ ደግሞ አንድ እናት ልጆቻቸው ጋር ሆነው አንድ 9 ጋቢዎችና አንድ 9 ሹራቦች ይዘን መተናል። እሱን ደግሞ ደከም ማሉ አባቶች ይሰጡልን፣ ያን እንድትሰጡልኝ እኔን ደግሞ እዛው እያለበስኩ ነበር። ደስ እንዲላት አበረከቱት። ደስ እያላችሁ እያለበስኩ ነበር ያሰብኩት። ከሌሉ አጉል ሰዓት ላይ ነው የመጣ ነው። ከሌሉ ምን እናደርጋለን? እናም ደግሞ እርሳቸው እንዳሉኝ አሁን የሉም። እንደገና ከዛ ይሄ ለመለየት ስለማይገባ መጀመሪያ አመመኔቱ መጥተው መርጠውላቸው ምናምን ነው ብለውኛል፣ አስረድተውኛልና አሁን ይሄንን አልብሱልኝ፣ ስማቸውን እንድትጠሩልኝ ይፈልጋሉ። ያው እኛ ያለነው ማጥፋት በጣም ፎቶ መረጃ ነው። የሚገርመው በጣም አባታችንም በቂ መልስ ሰጥተዋል። ስለ ቦታው ስላላችሁት ቦታው ብዙዎች ከተለያዩ በሽታዎች ከተለያዩ ህመሞች ከተለያዩ ደዌ የዳኑበት ቦታ ነው። ታላቅ ቦታ ነው። ነገር ግን እንኳን ቦታው ላይ ረግጠው ቀርቶ ሐሳባቸው ሲያስቡ በልበሊት ኢየሱስ ብለው በሚያስቡ ጊዜ ፈውስና ድህነት ያገኙ ሰዎች አሉ። ምስክር የሰጡ ሰዎችም አሉ። ከተለያዩ ከስኳር ከተለያዩ ከቲቢ ከተለያዩ በሽታዎች ፈውስን ያገኙበት ቦታ ነው። ትልቅ ቦታ ነው። ቦታው ምናልባት እኛ ዙ ላይ ሆነን
ብዙዎች ከአዲስ አበባ መጥተው እግራቸው እንኳን ረግጦ ቅዱሳኖች እያገኙ ሄዱ ሰዎችም አሉ። ምስክር ማለት ነው እነሱ ማለት ነው ብዙዎች። እነኛ ቦታው እና ታላቅነት ነው፣ ጋናና ነው፣ ስመጥር የሆነ ነው። ምክንያቱም ስመጥር በሰው ሳይሆን በእግዚአብሔርም እግዚአብሔር ራሱ ቦታ ያስቀመጠው እስከሆነ ድረስ ይሄ ቦታው ራሱ ሰው ልጅ እግሩ ሲረግጥ ነው ራሱ ድህነትና ፈውስን የሚያገኘው ቦታው። ይሄ ብዙዎች እኛ ሳናውቃቸው ብዙዎች ካለም መጥተው እንኳን ለኛ የሚያስረዱ አሉ ሰዎች። ምክንያቱም ከዚህ ቦታ ላይ ከ40 ዓመትና ከ50 ዓመት በፊት አንዳንድ ሽማግሌዎች የነበሩበት ምን ያክል እንደሆነ ከዚህ ቦታ ላይ ታላቅ ነገር እንዳለ ይነግሩናል። እኛ በእርግጥ በልጅነትም ጭምር ስላለን አሁን ከነሱ ከኛ የበለጠ እነሱ ያውቁታል ታሪኩን። የአካባቢው ማህበረሰብም አንዳንድ ሽማግሌዎችም ከውጭ የሚመጡት እና ቦታው ታላቅ ቦታ እንደሆነ ድህነት ፈውስ የሚገኝበት ቦታ ነው። ትልቅ ቦታ ነው። እግዚአብሔር የፈውስ አምላክ እሱ እንግዲህ ለሁላችንም ፈውስ ይስጠን። ይመስገን ለፈጣሪ። ይህንንም ራሱ መስማት ያንደ ትልቅ ነገር ነው። የፈውስ አባት መሆኑን የገዳም የፈውስ ቦታ መሆኑን እርሶ ደግሞ ወደንበ በሚገባ ስራ አስረዱኝ። እኔም ከመረጃው እንደሰማሁት እናቴ ጥቅል ድንግል ማርያም መረጃው እንደነገረችኝ አውቃለሁ ሁሉ ነገር። አሁን ለህዝቡ እንዲሰማው ለምዕመኑ እንዲሰማው ለሚድኑ ለእህቶቻችን ለወንድሞቻችን ገዳም መግባት ገዳም መማፀን የሚፈልጉ አባቶችን የሚጎብኘት የሚፈልጉ እህቶቻችን ወንድሞቻችን ይጓጓሉ። እነኚህ በሚገባ አስረድተውልኛል። እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን። እናንተም ደግሞ የአገልግሎት ዘመናችሁን አስረዝሙ። ደስተኛ ሆናችሁ እናታችን ከቅድስት ድንግል ማርያም በረከት ተቀብላችሁ እናንተም በምንና ህይወት ውስጥ ላይ ሆናችሁ ራበኝ ጠማኝ በረደኝ አንተ እንኳን ታትሉ አገልግላችሁ የእግዚአብሔርን መንገድ ብላችሁ መስዋዕታችሁን ከፍላችሁ ደግሞ እንደ ቀደምት አባቶቻችን ደግሞ ጸጋ ተቀብላችሁ ሄዱ ተሰውራችሁ የምታገለግሉ ደግሞ ይሆናል ማለት ነው። ፈጣሪ በዚህ መንገድ ያዘጋጃል። አሁን እንደዚህ ገዳማዊ አባቶቻችን ጥንት አባቶቻችን እኮ ለኛ አሁን ገዳመ ኢየሱስ ብቻ ሳይሆን ስንት እናቶቻችን አባቶቻችን እየተሰወሩ ነው። ዛሬ ተተሰወሩበት እየወጡ ታሪክና ምሳሌን እያወጡ እየተገለጹ እየታዘዙ ዛሬ የፈውስ ቦታ የፈውስ ድህነት የፈውስ ቅዱስ ሆነው ያሉትና እያንዳንዱ በአጠገባችን ቅዱስ እንዳለ እንዘነጋለን። እኛ ብዙ አባቶች አሁን ያልተማሩትና ያላወቁት አሉ። ቅዱስ አጠገባችን ነው። ቅዱስ ጠባቂ መልአክ አለን። እነኚህ ጠባቂ መልአክ ከኛ ጋር አብረው የሚኖሩ ናቸው። እኛ ደግሞ ስንሰወር ስናርግ የምናገኘው ጸጋ በረከት ነው። ሁሌ እኛ ሟች አይደለንም፣ ነዋሪ ነን እና ይህንን ነገር አውቃለሁ። ሙሉ ለሙሉ አውቃለሁ። በስጋም ሆኖ የቅዱስ መንፈስ እንደሚታዘዝላቸው አውቃለሁ። በተሞቱም በኋላ ቅዱስ አምላክ ጌታችን አምላካችን ያዘዛቸው በሰው ላይ እንደሚታምረን የሚሰሩ እንደው አውቃለሁ። ታሪክን የሚሰሩ ድውይ የሚፈሱ አባቶቻችን አውቃለሁ። እነ መልከ ጸዲቅን ስናይ በመልከ ጸዲቅን እና አባታችን ዜና ማርቆስ እና አባታችን ተክለ ሃይማኖት እና አባ ዝራ ብሩክ እና አባ እስትንፋሰ ክርስቶስ እነኚህ የኢትዮጵያ ጻድቆች እና እነኚህ የኢትዮጵያ ጻድቆች እንደዚህ እያገለግሉ አሁን እስካሁን ድረስ ይኸው ያገለግሉናል። ስለዚህ ጠንካራ መሆን ገዳማዊ ማለት ብረት ማለት ገዳማዊ ማለት እንደ ብረት የጠነከረ ማለት ነው። እንደ ብረት የማይቀልጥ የማይሰበር ጠንካራ ማለት ነው። ለምን በጦም በጥም በመቃጠል በሳት ተገርፎ ነው። ከዛም ደግሞ መንፈስ በዛ ላይ ይኖራል። መቼም የለም አንልም። አብዛኛው እኛ ገዳማዊ የሆነና አባቶች በእውነት እንምላችሁ እኛ ላይ ነው ቁጣ የሚመጣው። እኛ ላይ ነው መንፈስ ደግሞ በጣም ኃይል የሚጋተተን። እኛን በጣም ያጠቃናል። እንደውም እመንና ያጠቃናል። እነዚህ ዝም ብሎ እኛን ስንጸልይ እግዚአብሔር አምላካችን ሆይ ዓለማችንን ጠብቅልን ብለን ሰበብ የምንጸልይበት ሰዓት እኛን ነው የሚገርፈን። ከዛ ውጊያ አለው። ውጊያን አልፈን እሳቱን አልፈን ነው የጽድቅና የጸጋ ተሰጥቶን የምናገኘው እና አሁንም ቢሆን እናንተም ይህን ተቀብላችሁ የአባቶቻችሁን ተቀብላችሁ እንድትኖሩ እግዚአብሔር ይርዳልኝ፣ እግዚአብሔር ይጠብቅልኝ። እናቶቻችን ደግሞ እዚህ ገዳም ላይ ያሉ እናቶቻችን ይጠብቃቸው፣ ይባርካቸው፣ ያኑራቸው። ጸጋ ሰጥቶ በሰላምና በደስታ ያኑሮ ለሁሉ መንገድ ይሁኑ። ይሄን እላለሁ። የተሻለን አቅም ይሄን ነው።
እስኪ አንዳንድ ቦታዎች ላይ የቀረን ነገሮች ቅድም ልብስ አልባሳት ቦታዎች ምናምን ብለዋል። ለነሱ አልባሳት እንዲገዛ እንዲታዘዝላቸው ለዚች ለቤተክርስቲያኗ የሚገለገሉበት የመጽሐፍቶችም ያሉ አስወደስ ነገር ሊሆን ይችላል። ያንን ነገር ጭምር እሳይት አድርገን በዛው ደግሞ ልብሶቻቸውን ይዘን የመጣውን ልብስ አስረክበን እንድንሄድ በሰዓቱ ደግሞ እንድንገባ እግዚአብሔር ይፍቀድልን። እንግዲህ ያው በእርግጥ ተናግራችሁታል፣ አባቶችም ተናግረውታል። ምንም የምናገረው አይኖርም። ግን ምንድነው ያው የእግዚአብሔርን ታሪክ ገብረ ታምሩን ያደረገውን ነው እናንተን ያመጣለን እዚህ ቦታ። እውነት ደስ የሚል ነው። እናንተን የመሰለ አባት ከሩቅ ቦታ እግዚአብሔር ፈቅዶ ድንግል ማርያም ፈቅዳ ወደዚህ ቦታ እንኳን መጣችሁልን፣ ደስ ብሎናል። እግዚአብሔር ደስታውን ለእናንተም ያካፍልልን። እኛም በጣም ደስ ብሎናል። ያው አጋጣሚ እንግዲህ ሁሉም ስለሌሉ ነው ብለናል፣ ቅድም ተናግረናል። ማለት አሁን የአብነት ተማሪዎችም አሉ፣ እነሱም እንዲታሰቡልን ነው። የቤተክርስቲያን አገልጋይ ናቸው፣ ቤተክርስቲያን የሚያገለግሉ ናቸው፣ ገዳሙን የሚያገለግሉ ነው። በጉልበታቸው በተማሩት ቃለ እግዚአብሔር የሚያገለግሉ ናቸው እና ቅድም ከተባለው ላይ እንግዲህ ከእርዳታው እነሱም እንዲገቡልን መልካም በተለያየ ነገር አንዳንድ ነገር በመጻሕፍት የሚሆን በምግብ የሚሆን በልብስ የሚሆን ያው እነሱ እንዲገቡልን ነው የኔ ሀሳብ። ያው አባ ቅድም ተናግረውታል ያለውን ነገር የበለጠ አሁን የቤተክርስቲያናችን ነው እንደምታዩት። ይህን ቦታ አይመጥንም፣ እንደ ትልቅነቱ እንደ ቦታው ትልቅነት ቤተክርስቲያኑ አይመጥነውም። ግን እንግዲህ ምንድነው እግዚአብሔር ካልፈቀደ ምንም አይሆን። ጊዜ ገበር ለእግዚአብሔር ነውና እግዚአብሔር የፈቀደው ሰዓት እግዚአብሔር የወሰነው ሰዓት ስለሚኖር እስካሁን እንግዲህ በዚህ ቤተክርስቲያን ከ91 ጀምሮ ነው የተሰራው። 91 ነው የተሰራው። እስካሁን በዚህ እየተገለገለ ያለ ነውና እግዚአብሔር ከፈቀደ እግዚአብሔር ከወደደ እናንተን የመሰለ አባቶች እኔን የመሰለ እህቶችና ወንድሞች መጣችሁልናል። በእናንተ አማካኝነት በእናንተ ፈቃድ እግዚአብሔር ፈቃድ ሆኖ በእናንተ የሚመጡ ምዕመናን ካሉ እያመጣችኋቸው ቦታውን አሳይታችሁ መጀመሪያ ቦታውን ማየት አለባቸው። የቦታው ምንነት መረዳትና ማየት መርገጥ ያስፈልጋል። ከጸበሉም ከእምነቱም ከሁሉም ተሳትፎ ከዚያ በኋላ እውነት ትክክለኛ ነው ብለው አምነውበት እንዲገቡ በእናንተ አማካኝነት እግዚአብሔር ይፍቀድልን። እግዚአብሔር ይርዳን። እግዚአብሔር እኛ አስበናል፣ እግዚአብሔር ደግሞ አስቦ እነኚህ እህቶቻችን ወንድሞቻችን እንዲመጡና እንዲጎብኙ ያድርግልን። አሁን አንዳንድ ቦታ ላይ ዞር እንበልና ቦታውን ሁኔታ ገለጽን ወደ መሸኛኘቱ እንሄዳለን። ሞረስ ነው የመጣሁት የመጣነው እዛ አድርገን ነው ሶስት ሆነን መለኮታት ጋር አብረን በእግራችን የመጣ ነውና አሁን በዚህ ስለመጣው በዚህ ጠፋብኝ። አይታወቅም። እቺ ዘች ጋር ግራሩ ጋር ከስኩን ተጋነነ ያለ ከመሬት ነው የሚወጣው የኢየሱስ ክርስቶስ ጸበሉ ይሄን ይመስላል። ይሄን ያ እዚህ ጋር እንኳን ያኔ የመጣው ጊዜ አልመጣሁም። ይሁን እንግዲህ አወጣጡ ብቻ ይለያል። እንግዲህ ዳግማዊ ዋልድባ በልበሊት ነው ያለነው።
በልበሊት ጋራው ላይ ደግሞ በዚህ በኩል ከጸበሉ ከፍ ብሎ ተረንጎ ምድር የምትባል የእመቤታችን ቅድስት ድንግል ማርያም ቤተክርስቲያን አለ። እንግዲህ ተረንጎ ምድር በልበሊት ማርያም ቤተክርስቲያን እንገኛለን። ገጽታዋ ይሄን ይመስላል። ድንቅ ሆና ተሰርታለች። እንግዲህ ከዚህ ቤተክርስቲያን አንጻር ሲታይ የታች ያለው ዋናው የበልበሊት ገዳም ቤተክርስቲያን ህንጻው ገና ትልቅ ስራ ይፈልጋል ማለት ነው። እንግዲህ ይሄ ቆንጆ የእጅ ሙያ ያረፈበት ህንጻ ቤተክርስቲያን ነው። በኮንክሪት እና በሲሚንቶ በብሎኬት ፊኒሽንጉም ቆንጆ ሆኖ ተሰርቷል። እንግዲህ ይህችን ትመስላለች እመቤታችን ቤተክርስቲያን ማለት ነው። ተረንጎ ምድር ቅድስት ድንግል ማርያም ቤተክርስቲያን ማለት ነው። የተረንጎ ምድር ቅድስት ድንግል ማርያም ቤተክርስቲያን ህንጻ ግንባታ እንደ እግዚአብሔር መልካም ፍቃድ በሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ መልካም ፍቃድ በብፁዕ አቡነ ኤፍሬም በጥቅምት 28 2008 ዓ.ም መሰረተ ድንጋዩ ተቀመጠ ይላል። በ2008 እንግዲህ የተቀመጠችው የመሰረተ ድንጋይ ይህንን የተረንጎ ምድር ዳግማዊት ዋልድባ ካለበት አፋፍ ላይ ተረንጎ ምድር የእመቤታችን ቅድስት ድንግል ማርያም ቤተክርስቲያን ተሰርቶባታል። እንግዲህ ይሄን ይመስላል ገጽታዋ ማለት ነው የእመቤታችን ቤተክርስቲያን። አሁን የምንገኘው በሰሜን ሸዋ ክፍለ ሀገር በዳግማዊ ዋልድቤት በልበሊት ኢየሱስ እና ቅድስት ድንግል ማርያም ቤተክርስቲያን ኪዳነ ምሕረት ቤተክርስቲያን ያለችበት በልበሊት ኢየሱስ ነው የምንገኘው። እንግዲህ ይህን ይመስላል ጠቅላላ ገጽታው ከላይ ስንመለከተው። ይህንን ለምለም ቦታ አልምተው አባቶቻችን ቤተክርስቲያን አነጸውልን። እንደምታዩት ማንጎን፣ ፓፓያውን፣ ፍራፍሬውን እያለሙ እያረሱ እየቆፈሩ የዕለት ጉርሳቸውን በዚህ ያገኛሉ። እንግዲህ አባቶቻችን እድሜና ጤና በረከትን ይስጥልን። ይሄ የቅዱሳን መናኸሪያ የሆነ ስውራን ያሉበት ቦታ ነው። እንግዲህ አባቶቻችን እንዳስረዱን ይሄ የኢየሱስ ቤተክርስቲያን በልበሊት ኢየሱስ ቤተክርስቲያን ይሄን ይመስላል። ዙሪያው እንደዚህ የለማ ሸንኮራ፣ ማንጎ፣ ፓፓዬ ፍራፍሬዎችን አባቶቻችን እያለሙ ከ300 በላይ መናንያን አባቶችና እናቶች በዚህ ገዳም ይገኛሉ። እንግዲህ ይህቺ ቦታ እንደዚህ የቅዱስ ቦታ ሆና ከታሪኳ ከቅዱስ ቪክቶር እና ከእናቱ በልበሊት ጀምሮ አገልግሎት በመስጠት ላይ ያለ ቦታ ነው። ይሄ ቦታ እንግዲህ እንደ ቦታው ቦታውን የሚመጥን ህንጻ ቤተክርስቲያን የለውም። በ2019 ቤተክርስቲያን ህንጻ ቤተክርስቲያን ለቦታው የሚመጥን ለመስራት እቅድ አላቸው። እንግዲህ ቅድም እንደነገሩን ከሆነ አባቶቻችን ከኢየሩሳሌም ቅዱስ አፈሩን ከመቃብሩ ቦታ አመጣው እዚህ ቦታ ላይ እንዳደረጉና እዚህ ቦታ ላይ ተደልድሎ ህንጻ ቤተክርስቲያን እንደተሰራ ነግሮነ። ይሄን ይመስላል ታሪካዊ ዳራውን ስናየው። እንግዲህ አጠገቡ ትልቅ ወንዝ አለ። ወንዙን በሪቴኒንግ ወል እንደዚህ ከልተው ነው እንግዲህ እነሱ ቦታውን እያለሙ ያሉት። ክረምት ከጎርፉ እየተጋፉ እንግዲህ በጋ ደግሞ የበረሃው ሙቀት ችለው በጉልበት ስራ እየቆፈሩ እየኮተኮቱ ማንጎውን፣ ሙዙን፣ ፓፓያውን፣ ፍራፍሬውን እያለሙ ወደ ከተማ ይልኩልናል ማለት ነው።